ያልታሰበ ስቃይ ክፍል 6። ትንሽ ቆይቶ ድንገት በር ተንኳኳ። ሰው እየጠበቅኩ እንደኖር በር በሚያስታውቅ ሁኔታ እየሮጥኩ ሄጄ በፈገግታ ተሞልቼ በሩን ከፈትኩት። በር ላይ የነበረው ግን አብነት አልነበረም። ከዚህ በፊት የሆነ ቦታ ያየኋት ይመስለኛል፣ ግን የት እንደሆነ ማስታወስ ከበደኝ። ብቻ በሩን ስከፍተው ከትንሽዬ ሴት ልጅ ጋር ተፋጠን ስገምት ከኔ 1 ዓመት ብታንስ ነው። ግራ ገብቶኝ እያየኋት ነበር። እየሮጥኩ ስወጣ ወንድሜም አብሮኝ ወጥቶ ነበር። ምን ፈልገሽ ነው የሚታይ ብሎ ወደ እሷ ሲቀርብ እየሮጠች ሄደችና ከዚህ አካባቢ ጠፋች። በልቤ ብዙ ነገር እያሰብኩ ቢሆንም ዝም ብዬ ከወንድሜ ጋር ታይተን ፈገግ አልን። እኔ ግን የአባቴ ልጅ ናት ወይስ አባቴ ቤት ውስጥ ማን ማን እንዳለ እንድታይ መንገድ ላይ ያገኘውን ልጅ ልኮ ነው እያልኩ እያሰብኩ ነበር። በዛ መሃል ወንድሜ አንተ ምን ነው ተከዝ ገና ከመምጣት የቃቃ ሚስት ይዘህ ነው እንዴ ብሎኝ እየሳቀ እየሮጠ ወደ ቤት ገባ። እኔም እየሳቅኩኝ በሩን ልዘጋ ስል ቆይ ብሎ በሩን ያዘው። አብነት ነበር። ጥምጥም ብዬ አቀፍኩትና በር ላይ ወንድሜንም ሰላም ብሎት ወደ ውስጥ ገባ። ልክ ስንገባ እናቴን ያየሁት። ፊቷ ላይ ልክ የሆነ ፈገግታ አይቻለሁ። ደስ ያላት ይመስለኛል። ብቻ እኔም አብሬያት ፈገግ ብዬ ተቀመጥኩኝና አብነትም እናቴንና አያቴን ሰላም ብሎ አጠገቤ ተቀመጠ። አንተ ጦስ እሱ እየመጣ ስለሆነ ነው አትልም እንዴ ምግብ አልበላም የምትለው አለችኝ አያቴ። አብነትም ፈገግ ብሎ አየኝና እጃችንን ታጥበን ቁርስ መብላት ጀመረ። ገና ትንሽ እንደጎረስን ስልክ ተደወለለት። ከኪስ አውጥቶ አየና አንስቶ አወራ። ምን እንዳሉት አላውቅም። አሁን ሲል ብቻ ነው የሰማሁት። በእጁ ያዘውን እንኳን ሳይጎርስ መልሶ አስቀምጦት አስቸኳይ ስራ አጋጥሞኝ ነው ይቅርታ አድርግልኝ፣ ሁላችሁም ይቅርታ ብሎ ግንባሬን ሳመኝና ከጠረጴዛው ላይ ሶፍት ወስዶ እየሮጠ ሄደ። እኔም ብቻዬን መብላት ቀጠልኩኝና ስጨርስ ከወንድሜ ጋር ቁጭ ብለን ስናወራ ነበር። አያቴና እናቴም እየተወያዩ ነበር። ቀኑ እንዲህም እያላለፈ ለአብነት ደውለን እንዴት ሆነን እንኳን ሳንለው ተኛ። ቀጣይ ቅዳሜ ቀን ቁርስ ከበላን በኋላ አያቴና እኔ ወደ ትምህርት ቤት ሄድን። አያቴ ከሰው ጋር ለመግባባት ጊዜ አይፈጅባትምና ከሁሉም ጋር ተግባብታ ማውራት ጀመረች። ይዘው የመጣቸውን ፋይል አስገላብጠው ሲያዩት ቆይተው አንዱ ዳይሬክተር እኔንም እየጠየቀኝ ነበር። ተረጋግቼ መለስኩለት። ትንሽ ዝም አለና እድሜው በትክክል 13 ነው፣ ግን በዚህ እድሜ 8ኛ ክፍል መድረስ ይገርማል። በዛ ላይ ደግሞ ኢትዮጵያ ውስጥ ያደገ ነው የሚመስለው። አማርኛው ጥርት ያለ ነው አለ ፈገግ ብሎ። አማርኛ እያወራ ስላደገ ነው፣ ወንድሙ ኢትዮጵያዊ ነው፣ ትምህርት ደግሞ ቶሎ ስላስገባ ነው ብላ ያልተቋረጠ ሐሳቧን ገለጸች። ምን አስባችሁ ለማለት ያህል ይመስለኛል። ሰውየው ምላሽ ሳይሰጥ ትንሽ ወረቀቶችን ሲያገላብጥ ቆየና እውነት ለመናገር አንቀበልም ልንል አንችልም፣ ምክንያቱም ውጤቶቹ እንዳለ በጣም አሪፍ ናቸው። ትምህርት ቤቱን የሚያስጠራ ተማሪን የሚሆነው ታዲያ በዚህ ጉብዝና እንድትቀጥል እፈልጋለሁ። በሚያስፈልግ ነገር ሁሉ አብረህና አለኝና እንደ ትልቅ ሰው ተነስቶ ሰላም አለኝ። እኔም ፈገግ ብዬ አሳለፍኩ። እናም ከአያቴ ጋር አንዳንድ ነገሮች አውርተው ተመዘገብኩኝና 2ኛ ሴሚስተር የሚጀመረው የዛኛው ሳምንት እንደሆነ ነግረውኝ አያቴ 3 ወር ከፍዬን ሸፍናልኝ ወደ ቤት ተመለስን። እንደዚህ እየተባለ 3 ቀን ምናምን ቆየ። ችግሩ ግን አንድም ቀን ለአብነት ደውዬለት አላውቅም። ሁልጊዜ ጠዋት እንነሳለን፣ ከአያቴና ከወንድሜ ጋር ስናወራና ስንጫወት ነው የምናመሸው። ውሏችንም ደስ በሚል ሁኔታ ነው። ከኔ እንድትማሩ የምፈልገው ነገር ቢኖር ቲንክ አድርጉልኝማ የሰው ልጅ ምን ያህል ወረተኛ እንደሆነ የሆነ ነገር ሲያገኝ እንደሚረሳ ነው። ላለፉት 2 ቀናት አብነት እያልኩ ስለ ብቸኝነቱ ሳስብና ሳዝን ፈገግታውን ሳደንቅ ቆይቼ ነበር። አሁን ግን ባለፉት 3-4 ቀናት ውስጥ የቤተሰብን ፍቅርና ጨዋታ ሳገኝ ረሳሁት። ደውዬለትም አላውቅም፣ ግን ለምን የሰው ልጅ ይህን ያህል ይረሳል ማለት ነው? ብቻ ግን ዛሬ በጠዋቱ ዱካክ ጥሎብኝ ነው የነቃሁት። በጣም በአእምሮዬ እየተመላለሰ ነበር። ዛሬ ቀኑ ሮብ ነው። አያቴ ሐሙስ ወደ ሀገሯ ልትሄድ ትኬት ትቆርጣለች። ደስ የሚለው ነገር ወንድሜ እዚህ አብሮኝ የሚቆይ። አያቴም እዚህ ብትሆን ደስ ይለኝ ነበር። ነገ ስለምትሄድ ከእናቴ ጋር ብዙ ነገር እያወሩ ነበር። በመሃል እናቴ ጮክ ብላ አደዬ አለቻት።
በነገራችን ላይ እናቴን አደይ የምላት እናቴ አያቴን አደይ ስለምትላት ነው። እናም እናቴ ጮክ ብላ ስለተጣራች አያቴ በጥያቄ ፊት ኮስተር ብላ እያየቻት ነበር። እኔም በመሃል መግባት ስላልፈለኩኝ ዝም አልኩ። አያቴም ጉሮሮዋን ጠራርጋ ምን ትዝ አለሽ አለቻት። እናቴ መጮኋ ሲታወቃት በትንሹ ፈገግ አለችና ይቅርታ አድርጊልኝ የሆነ ነገር ትዝ ብሎኝ ነው አለቻት። እኮ ምን ትዝ አለሽ አለቻት። አያቴ መለሳ ግርማይ እንዴት ሆነ አለቻት እንደማፈር እያለች። ግርማይ ማለት እናቴን ሊያገባት የነበረ ሰው ነው። እናቴ የሚያፈረችው ሽምግልናው ተፈቅዶ ሁሉም ነገር ተዘጋጅቶ ስንት ወጪ ወጥቶ ጥሪ ካርድ ተልኮ ዘመድ አዝማድ ተደስቶ ይህ ሁላ ተደርጎ የአንድ ሰውን ምክር ሰምታ የአያቴን ቃል ሽራ መምጣቷ ጸጽቷት ይመስለኛል። ያ እናት ሁሉ ጊዜ ግርማይ ናትና አያቴ ሳትቀየማት እናቴ ጋር መጣች። ከእድሜ ልክ ጸጸት። አያቴ መሸማቀቋ ስለገባት ምን ይሆናል ብለሽ ነው? ባለፈው አሜን አንዱ ተጠርጎ ሲሄድ ሌላኛው ተወልውሎ ይመጣል ያልከው ብላ ወንድሜን አየችውና ከት ብላ ሳቀች። እናቴም በትንሹ ፈገግ እያለች ተመለከተቻት። ነገሩ ያልተዋጠላት ይመስላል። ትንሽ ጊዜ ዝምታ ሰፈነ እና መቀመጥ ሲሰለቸኝ ወንድሜን ኳስ እንጫወት ብዬ ይዤ ወጣሁኝና ሰፊው የአክስቴ ቤት ውስጥ ልንጫወት ነበር። ወንድሜ ግን ግቢን በአይኑ እያዞረ ተመለከተና በጣም የተረበሸ ፊት እያሳየኝ ነበር። ከዛን ምን እንደሆነ በማላውቀው ምክንያት እናቴ እያለ እያለቀሰ መሬት ላይ ተዘረረ። እኔ ደንግጬ እየሮጥኩኝና እየጮህኩኝ ወደ እናቴ ሄድኩ። እናቴም ደንግጣ እየሮጠች ሄዳ ወንድሜን አቀፈችውና ጭንቅላቱን እግሯ ላይ አድርጋ እሷም እንደኔ አደይ እያለች መጮህ ጀመረች። አያቴ ልቧን በእጇ ደግፋ ምንም ሳትናገር በሩን ከፍታ ወጣችና ስልክ ማን እንደሰጣት ባላቅም ላዳ ጠራች። በፍጥነት ነበር የመጣው። ከበር ላይም አንድ ሰው ጠርታ ወንድሜን ተሸክማ አስገቡት። እንደነገርኳቸው ወንድሜ ስፖርት ስለሚሰራ ከባድ ነበር። ያን ሁላ ደቂቃ ግን ወንድሜ እናቴ እያለ መተንፈስ እየከበደው ነበር። ግን እንደምንም ወደ መኪና አስገብተውት ይዘውት ሄዱ። እናቴና እኔ ልንከተለው ፈለገን። መኪናተን ዞር ስል አብነት ወደኛ እየመጣ አየሁት። በእጅ እንዲያፈጥነው ምልክት እየሰጠሁት ነበር። እናቴ ቶሎ ብላ በሩን ቆልፋ መጣችና ወደ መኪናው ከተን ተከትለ ነው ያንን መኪና ተከተለው አልኩት በጭንቀት በተሞላ ድምጽ። እሺ ግን ማን ተጎድቶ ነው? ምን ተፈጠረ? እያለኝ ፍጥነት እየጨመረ እንደምንም መኪናው ጋር ደረስንበት። ወንድሜን አሞት ነው አልኩት። የወሰደን እዚሁ አቅራቢያችን ያለው ሆስፒታል ስለሆነ ቶሎ ደረስንና ወንድሜን በሚያስጠላ መንገድ ተሸክሞ ወደ ውስጥ አስገቡት። ለምን እንደሆነ ባላቅም ወደ ውስጥ መግባትን ፈራሁኝ። እዛው በር ላይ ቆሜ ማልቀስ ጀመርኩ። እናቴ አያቴ አብራው ስለገባች ብላ እኔን አቅፋ ባበደች። አብነትም አብሮን ቆሞ ምላሽ ሳትሰጠን በሚል አስተያየት ተመለከተ። እኔም መንቤን ጠራርጌ ልቡን አሞት ነው አልኩት። ምን ሆኖ ነው? ተጣልታችሁ ነበር ወይስ ችግር አለ እንዴ ብሎ እናቴን ተመለከታት። እሷም በረጅሙ ተነፈሰችና ጭንቀት አለበት ከኔ ጋር አልተጣላንም አለችው። ከልጅነት የመጣ ነው አላት። አዎ እናቱ ከሞተች ቀን ጀምሮ ሁሌ ያሟል፣ ያለቅሳል፣ እንቅልፍ በስርዓት አይተኛም፣ ምን እንደማደርግ ራሱ አላውቅም አለች እናቴ። ምርር እንዳላት ታስታውቃለች። የችግሮች መደራረብ በጣም ያስጠላሉ። ለኛ ጭንቀት ትጨነቃለች እንጂ ከሁላችንም በላይ የሷ ከባድ ነው። ግን ማንም አልተረዳትም። እናቱ በምን ምክንያት ነው የሞተችው አለ። አላውቅም፣ እኔም እሱም ምንም አያውቅም። ብቻ ግን ተመስገው ሲያረበሻል። በፊት ላይ ሁሌ ሲገናኙ ያማው ነበር። ከሱ ሽሽት ምንም ያደርግ ነበር። ተመስገን ሲያወራ አሚኑ ማውራት ይከብዳል። ግን ለምን አለች መልሳ። ለራሱ እውነትም ግን ለምንም እንቅልፍ እንደማይተኛ እንደሚረበሽ ነው ማውቃለሁ። ግን ምክንያቱም አላውቅም። አብነትም የዛኔ ቀላል ነገር መስሎት እኔ አወጣጣለሁ ይነግረኛል አለ በልበ ሙሉነት። የወንድሜን ባህሪ ሳያውቀው እንደዛ ለመናገር ደፈረ። እዛው ቆመን ስንከራከር አያቴ ድክም ባለ መንፈስ ወደኛ መጣች። ከእናቴ ቅፎት እየሮጥኩኝ እንጂ ወንድሜ ሳልኳት ምንም አይሆንም አትጨነቅ ብላ ፀጉሬን እያሻሸች ወደ እናቴ ይዛኝ ሄደች። እናም ወንበሩ ላይ ቁጭ አለች። እናቴም እንባዋን እየተቆጣጠረች አደይ ምን አሉሽ አለቻት። ምንም ምርመራ ላይ ነው ግን ምን ብላችሁት ነው ብላ እናቴ ያፈጠጠችብኝ። እኔ ደንግጬ
ፈጣሪ ምንም አላልኩትም። ይዤ ስወጣ ግቢውን ተመለከትን። እንደዛ ሆነ ስላት ይቅርታ የሚል ድምፅ ሰማንና ሶስታችንም ዞረን። ነርሷ ነበረች። ግራ በመጋባት ስሜት እያየናት ነበር። ይቅርታ የአመሚት ሰዎች ናቸው አለችን። እኔ ቀደም ብዬ አዎ እያልኩኝ ወደ እሷ ሄጄ አጠገቧ ቆሜ ምንድነው ምን ሆነ አልኳት። እንባዬ እንደ ጉድ እየወረደ ከዛን እናቴም አያቴም አብነትም እየሮጡ መጡ። እረ ምንም አልሆነም፣ ግን ትንሽ ጭንቀት ያበዛል፣ ከቤተሰቡ ጋር አይደለም እንደሚኖረው አለችን። እናቴ ኩስትር ብላ በፍጥነት ምን ማለት ነው እናቱ ነኝ አለቻት፣ ቁጣም በሚመስል መልኩ። ነርሷም ፈገግ ብላ እሺ እኔ እህት ይቅርታ ሲመስለኝ አንተ አባቱ አንተ ወንድሙ ናችሁ አይደል አለችን እየሳቀች። አብነት ፈገግ ሲል እኔ ደግሞ አያቷ አለች አያቴ አትርሱ በሚመስል መልኩ። ሁላችንም ስንሳሳቅ ወንድሜ በር ላይ ቆሞ በፈገግታው እየተመለከተን ነበር። እኔም እየሮጥኩ ሄጄ አቅፌው ወደ እናቴ ይዤ ሄድኩኝና በስስት አቀፈችው። እኔን ትታችሁ ትስቃላችሁ እንዴ አለን፣ እሱም እየሳቀ። ከዛን ሁላችንም በየተራቀፍ ነውና ወደ አብነት መኪና ስንሄድ ነርሷ በግርምት ተመለከተችን። እኔ አልገባኝም ነበር። አብነት ግን እኛ መኪና ውስጥ እንድንገባ ነግሮን ወደ ውስጥ ገብቶ ከፍሎ መጣ። እናቴ ጋቢና ገባች፣ እኛ ደግሞ ከኋላ ወንበር ተቀምጠን ወደ ቤት መሄድ ጀመርን። አያቴ እናቴንና አብነትን እያየች ያለችበት ሁኔታና እኔ እያሰብኩ ያለሁት ነገር የተገጣጠመ ይመስለኛል። ቅርብ ስለሆነ ብዙም ሳንቆይ ቶሎ ቤት ደረስን። ሁላችንም ተሰብስበን ስንጫወት ሞላ። ከአብነት ጋር አያቴ እያወራች ከኔ ጋር ብዙም ሳናወራ ሄደ። በቀጣዩ ቀን ያለ ወትሮ በጠዋት ተነሳው። የሚያስጠላው ነገር ግን አያቴ ለዛሬ ትኬት ትቆርጣለች፣ ወደ ኤርትራ ልትመለስ ነው። በጣም ከፍቶኛል። ቤቱን ታደምቀው ነበር፣ ግን ምንም ማድረግ አይቻልም። ራይድ ጠርታ ወደ አየር መንገድ አድርሰናት ተመለስ። ትላንት 5 ነበርን፣ ዛሬ ደግሞ 3 ነው። ግን ደስ የሚል ህይወት ነበር። ቀኑ ይሄዳል። የማይደርስ የለ የትምህርት መጀመሪያ ቀን ደረሰ። እሁድ ቀን እናቴ ለአብነት ደውላ ጠራችና የትምህርት ቤት እቃዎችን አንድ ላይ ገዝተን ተመለስን። እናቴ ከአብነት ጋር ሲሆኑ ሁሌም ደስተኛ ናቸው። ፊቷ ላይ እውነተኛ ፈገግታ ይባታል። እውነት ለመናገር ከሆነ እኔም በጣም የምወደው ደስ የሚል ሰው ነው። የእንጀራ አባት የሚለውን ነገር ባልፈለግም አባቴ ቢሆን ግን ደስ ይለኝ ነበር። የዛን ቀን እናቴ ምሳ እየሰራች ነበር። ወንድሜም ከቤት ወጥቶ እኔና አብነት ተቀምጠን ስናወራ ነበር። እናም እንደ ትልቅ ሰው እያማከረኝም ነበር። ብዙ ስናወራ ቆይተን ስማኝማ ግን አልኩት። ተስተካክዬ እየተቀመጥኩ እሺ ልስማህ ምንድነው አለኝ። ብዬ እንደማመንታት አልኩት። በድፍረት ድጋሜ ማፍቀር እቅድ የለህም አልኩት። ማለት አለኝ ከት ብሎ ስቆ ማለትማ ማፍቀር አትፈልግም አልኩት። በጥያቄ ፊት እየተመለከትኩት። የሚያስጠላው መልሱ ግን ፍቅር መች ከልብ ወጣ አለኝ። ከሆነ አልኩት። ምክንያቱም ያችን የመጀመሪያ ፍቅሩን አረሳትም ማለት ነው። ስለዚህ አባቴ ሊሆን አይችልም ብዬ ድርብ አየልኝና ተነስቼ ወደ ወንድሜ ጋር ሄድኩ። እሱም ከእናቴ ጋር አውርታ ወደ ቤት ተመለሰ። ዛሬ ትምህርት ቤት የምሄድበት ቀን ነው። እናቴ በጠዋት ተነስታ ምሳ ቋጥራልኛለች። እኔም ፏ ብዬ ለብሼ ከወንድሜ ጋር ከቤት ወጣን። ወደ ትምህርት ቤት መሄድ ግን በጣም ነው የፈራው። እንዴት ነው አዲስ ሰው የምለምደው እያልኩኝ እንደምንም ወደ ክፍል ገብቼ ጥግ ላይ ቁጭ አልኩ። ደስ የሚሉ የሸገር ልጆች ተግባቢ ናቸው። ከነሱ ጋር ለመግባባት 1 ሳምንት ብቻ ነው የፈጀብኝ። አሪፍ ጓደኞች ያስኩኝ። ሁሉም ደግሞ ደስ ይላሉ። በትምህርቴም ጎበዝ ስለሆንኩኝ ከአስተማሪ ጋር ቶሎ ተግባባል። ብቻ ግን እንደዚህም እንደዚያም እያለን ህይወት ቀጠለች። አብነትም በሳምንት 1 ቀን ይመጣል፣ ተጫውተው ሄዳል። ወንድሜ 12ኛ ክፍል ማስረጃውን ይዞ መንጃ ፈቃድ እንዲማር ተደርጓል። ወንድሜ መግሉ ስራ እያፈላለገ ነው። የቤት እመቤት መሆን የለመደችው እናቴ አሁንም የቤት እመቤት እንደሆነች አለች። እናቴና አብነት በጣም ተቀራርበዋል። እኔ ግን ይህን መቀራረብ አልወደድኩትም። ምክንያቱም እናቴ እድሜዋ እየሄደ ነው። በልጅነት ፍቅሯ ተጎድታለች። በይሳት ለሱ ፍላጎት ቢኖራት እሱ ደግሞ ያችን ልጅ ጠብቃታለሁ ቢል ጉዳቱ ለእናቴ ነው ብዬ ስለማስብ ነው። እንደፈራሁትም እናቴ አብነትን ወደዋለች ብዬ እንዳምን የሚያደርጉ አጋጣሚዎች ብዙ ናቸው።
በተደጋጋሚ እያየኋት ነበር። እሱ ሲኖር ደስተኛ ናት። በወሬያችን መሀል አብነት የሚል ስም ጣልቃ ይገባል። የሆነ ነገር ስንል አብነትም እኮ ማለት ታበዛለች። እሱ የሚመጣ ቀን ዝንጥ ብላ ለብሳ ያችን ሽቷን ነስነስ አድርጋ ነው የምትወጣው። እሱ ሲመጣ ምግብ ራሱ በተለየ መልኩ ነው የሚሰራው። ብቻ ብዙ ነገር እያስተዋልኩኝ ነው፣ ግን ጣልቃ ገብቻ አውርቼ እናቴን ማናደድ ስላልፈለኩ ዝም ብዬ መጠበቅ ነው ያለኝ አማራጭ። ታዲያ የሆነ ቀን ላይ ከትምህርት ቤት ስመለስ መንገድ ላይ ወንድሜን አግኝቼው ስራ ለማግኘት እንደምሄድ ነግሮኝ ተለያየ። በር ላይ ስደርስ የአብነት መኪና ቆሞ አየሁ። በፊት ላይ ቢሆን ገና ይመጣል ሲባል በጣም ደስ ይለኝ ነበር። አሁን ላይ ግን ገና ስሙ ሲጠራ ይከፋኝ ጀምሯል። ምክንያቱም ገና ስሙ ሲጠራ እናቴ ናት በአእምሮ የምትመላለስብኝ። እናም ወደ ቤት መግባት ራሱ አስጠልቶኝ ተመልሼ ወደኋላ ሄዱ። የት እንደምሄድ ስላላወቅኩኝ ምን አገባኝ ብዬ ተመልሼ በር እያንኳኳሁ እናቴ ናት የከፈተችልኝ። ሳያት ከሌላ ጊዜ በዕለት ለየት ያለ አለባበስ ነው የለበሰችው። ፊልም ላይ ራሱ ስታይ የማትወደውን የተገላለጠ አለባበስ ነበር። በዛች ቅጽበት ብዙ ነገር በአእምሮዬ እየተመላለሰ ነበር። መጣቃቡ ብላ ግንባሬን ሳመችኝ። እኔ ግን ምንም ነገር አልዋጠልኝ። በዛ ላይ ደግሞ ቤት መግባት ፈረው። ምክንያቱም ባላቅም ቤት ውስጥ የሆነ ነገር ያለ መሰለኝና መጣሁ ብያት ቦርሳዬን የምሳቃኝ ሰጠቻት። ያለ ወትሮ ወደ ሽንት ቤት ሄድኩ። ከዛን ገብቼ ዝም ብዬ ቆሜ ከመስታወቱ ጋር ተፋጥጬ ቆምኩኝና ወንድሜ ተመልሶ በመጣ ብዬ ተመኘው። አይ እኔ ቢመጣ ለኔ ምን ይጠቅመኝ? ግን ፈጣሪ ረድቶኝ እንደምኞቱ በር ተንኳኳ። ከእናቴ በፊት እኔ ሮጬ ከፈትኩ። ወንድሜ ነበር። እስካሁን ልብስ አልቀየርክም አለኝ። እኔም የምሄድበት አለኝ ብሎኝ እንደነበር አስታውስኩኝና አንተ ስለምን ተመለስክ አልኩት። እሱ ግን መልስ ሳይሰጠኝ በሩን ዘጋና አቅፎኝ ወደ ቤት ልንገባ ስንል እግሬ ያልሄድ ብሎኝ ጎንበስ ብዬ እግሬን ስመለከት ወንድሜ ጫማዬን ማውለቅ አስጠልቶኝ መስሎት ተንበርክኮ ጫማዬን አወለቀልኝ። ጫማ ማውለቅ የጫማ ማስሪያ ማድረግ ምናምን አልወድም። ከልጅነቴ ጀምሮ ጫማዬን የሚያስርልኝ እሱ ነበር። እየሄድኩ ድንገት ቢፈታብኝ እንኳን ሊጥለኝ ቢደርስ እንኳን እየጎተትክን የሚሆነው እንጂ አላስረው። ወንድሜም ያን ባህሪን ስለሚያውቅ ጫማዬን አውልቆልኝ አቅፎኝ ወደ ቤት ስንገባ ነበር ለመጀመሪያ ጊዜ። እናቴ ጠረጠርኳት፣ ግን ፈልጌ ሳይሆን ሁኔታዎች ናቸው እንደዛ እንድላያገኝ። ማለቴ አብነት በቦዲ ሆኖ ጃኬት ሶፋ ላይ ሆኖ ፈልሰስ ብሎ ቁጭ ብሏል። ወንድሜም ግራ ገብቶት መሰለኝ እኔም በግርምት እየተመለከተኝ ነበር። ሁለታችንም ታይተን ወንድሜ ውሸት ፈገግ ብሎ ወደ አብነት ሲሄድ እኔ አስጠልቶኝ ወደ መኝታ ቤት ልሄድ ስል ወንድሜ ጭምቅ አድርጎ ያዘኝና ተመልሼ ሰላም ብዬ ወደ መኝታ ቤት ገብቼ ተኛሁ። በቀጣዩ ቀን በጠዋት ተነስቼ ቁርስ እንኳን ሳልበላ ምሳቄን ይዤ ብቻ ወጣሁ። ገና በሩን ከፍቼ ስወጣ ቤታችን አካባቢ ላይ ያለ ሱቅ አባቴን አየሁት። አየኔ ነገር እኔ እኮ የቆረጠልኝ መስሎኝ ነበር። ከዚህ በኋላ ስለሱ አላስብም ብዬ ነበር። ሳይው ልክ እንደናፈቀ ልጅ ሮጬ ሄጄ ልጠመጠምበት ፈለግኩ። እንደ ሌሎች ልጆች አባዬ ብዬ ልጠራው ማረኝ። ግን ትንሽ ቆም ብዬ እናቴ ላይ ያደረጋቸውን ነገሮች አስታወስኩኝና ወደ ራሴ ተመልሼ መንገድ ቀይሬ መሄድ ጀመርኩ። እኔ አልቆረጠልኝም። ደስ የሚለው ግን እናቴ ትተዋለች፣ ወደ አብነት ተቀይራለች። ብቻ ግን ገና ፊቴን አዙሬ መንገድ ስጀምር ከመቼ አጠገቤ እንደደረሰ ባላቅም አባቴ ከፊቴ መጥቶ ግጥር አለ። በሐሳብ ተውጬ ስለነበር በጣም የደነገጥኩት። ኮስተር ብዬ ሳይ እስክትወጣ እየጠበቅኩ ነበር ልጄ አልናፈቅኩም አለኝ። ያሳዝናል ንግግሩ፣ ግን ፊት እንዳልሰጠው ብዬ ኮስተር ብዬ ምንም እንዳልመሰለው ሆኜ ዝም አልኩ። እሱ ግን መልስ ስጠኝ እባክህ በሚመስል መልኩ እያየኝ ነበር። እንደምንም ራሴን አሳምኜ አልፌው ልሄድ ስል አብልኮት ብሎ በሙሉ ስሜ ጠርቶኝ እግሬ ስር ብርክክ አለ። ምንድነው አልኩት ደንግጬ ከሱ እየሸሸው። አባትህ ነኝ እኮ አንተን ለማግኘት ስንት ዓመት ሙሉ ለፍቻለሁ። ስንት ጊዜ ተመኝቼ ጸልዬ ነው ያገኘሁት። አዎ 3 ልጅ ወልጃለሁ፣ ግን አንዳችሁም ቀርባችሁ ምክንያቴን አልጠይቃችሁኝም ለምን አለኝ። እንባው እንደ ጉድ እየወረደ እኔ መንበርከኩ ስለጨነቀኝ ተነሳና በስርዓት እናውራ ካልበለዚያ አልፌህ ልሄድ ነው አልኩት። በስስት አይን እያየኝ ቆመና ዝም ብሎ ይመለከተኝ ጀመረ። እሺ ምንድነው እንድረዳህ የምትፈልገው? ግልጽ ነገር እኮ ነው።
እናቴ እንድትጠብቅህና እድሜዋን በብቸኝነት እንድታሳልፍ አድርገሃት፣ አንተ ግን እዚህ የሚስትህ ቤት ውስጥ ሌላ ሚስት አግብተህ ልጆች ወልደህ በደስታ እየኖርክ ነበር። እሷ ግን አንድ ቀን ድንገት ከሞት ተነስቶ ይመጣል ብላ አስጠብቅ ነበር። የእህቴን ጭቅጭቅ፣ የሰፈሩን ሰዎች ወሬ፣ የኔን የአባት ጥያቄ፣ ሁሉንም ነገር ችላ አንተን ስጠብቅ ነበር። ምክንያቴን ሲል ገና አስጨርሰኸኛል ብዬ አቋረጥኩትና የኔ ጥያቄ እኮ እሺ እዚህ ትዳር ካለክ ልክ የእናቴ ሰርግ ሲደርስ ጠብቀህ ባልወጣላት ፍቅር ተጠቅመህ ለምንድን ነው አታለህ ይዘህን የመጣው? ለምን አስፈለገም? እኔ አንተን ለማግኘት ብዬ ነው ካንተ ጋር ጊዜ ማሳለፍ ፈልጌ ነበር። የመጀመሪያ ልጄ ነህ እኮ በሆድ ውስጥ ብቻ ሆነህ ነው ያየሁህ እኮ። ተወልደህ ባባ እስክትለኝ ጓጉቼ ነበር እኮ። እና ለምን ጥለህን ሄድክ? ምን ላድርግ? አማራጭ አልነበረኝም። የስራው ባህሪ ነው። ሄድ ስባል የሚሄደው በራሴ መወሰን አልችልም። በቃ መልስ እሱ ነው። ከኔ ስራህን አስበልጠህ ሄደሃል እኮ። እምቢ ያመለጠኝ። የዛኔ ቃልህን አክብረህ ቢሆን ኖሮ እስካሁን ያማረ ህይወት ይኖረን ነበር እኮ። በአንተ ምክንያት የኔም የእናቴም ህይወት አይበላሽም። ዋናው ጥያቄ ደግሞ ለምንድን ነው ሞቶ ላይ ያስባልከው? በየም ቤን ጠራርጌ ያየሁት። ምክንያቱም ሁሌም የሚገርመኝ ነገር ነበር። እኔም ቤን ስጠራርግ እሱም ባው እንዳይወርድ ወደ ሰማይ እያየ ቆየና በጊዜው መፍትሄ ብዬ ያሰብኩት እሱን ብቻ ነበር። ስንጋባ በአንድ ወር ውስጥ ትወጣላችሁ ተብለን ነበር። ለዛ ነው ቃል ገብቼ ሄድኩት። ወዲያው ግን ሌላ ዘመቻ ተላክን። ወደ ቤት እንደማልመለስ ሳውቅ የራሷን ህይወት እንድትይዝ ብዬ ነበር እንደሞትኩ እንድታስብ በጓደኛ ያስነገርኳት አለኝ። ግን ለኔ ያሳማኝ ምክንያት አልነበር። አንዳንዴ ሰው ጠቅማለሁ ብለን ሳናስበው ከባድ ጠባሳ ጥለን ልናልፍ እንችላለን። ነገሮችን በችኮላ መወሰን ዋጋ ያስከፍለናል። ምናልባትም የዛን ቀን ለእናቴ እንደዛ ባትላት ኖሮ አሪፍ ህይወት ሊኖረን ይችል ነበር። እሺ እንዳስረዳ ፍቀድልኝ እንጂ አለኝ። የምኑን እውነት? ለምን ሌላ ትዳር እንዳያስኩኝ ተረዱኝ እንጂ። እሺ ምንድነው? ምክንያቱም እሷ እንዳገባሽ ነው የተነገረኝ አለኝ። ምን ማለት ነው? ማን ነው እንደዛ ያልኩት? ግራ ገብቶኝ። ምክንያቱም እናቴ እንኳን ልታገባ ወደፊት የማግባት እቅራቱ አልነበራትም። ከተልእኮ የተመለስኩት በሄድኩ ከ7 ወር በኋላ ነው። ስመለስ እናንተ አልነበራችሁ ነበር። እኔም ማዝኜ ነበርኩ። ለምንድን ነው እኔን የማትረዱ? ሁሉም ሰው ፈራጅ ነው፣ ግን አንድም ሰው ምን ሆኖ ነው የሚለኝ? አጠገባችን የነበረው ድንጋይ ላይ እየተቀመጠ የዛን ቀን ስመጣ ድንገት ቤት ገብቼ ሰርፕራይዝ ላደርጋቸው ደስ ላሰኛቸው በሰውም ተንበርክኬ ይቅርታ እላታለሁ ብዬ ነበር። ስመጣ ግን ቤት ውስጥ ሌላ ሰው ነበር የነበረው ሰው። እናንተ ብጠይቃትም ምንም እንደማታውቅና አያትህ እንዳከራየቻት ነገረችኝ። የዛኑ ቀን ለአያትህ ደወልኩኝ። ከውትድርና እንደተመለስኩኝና ላገኛቸው እንደምፈልግ ነግራቸው ነበር። ግን ምን አልኩት በግርም። ግን አያትህ የነገሩኝ ነገር ነው ተስፋ እንቆርጥ ያደርገኛል። ይበልጥ ግራ ገብቶኝ ማለት አያቴ ምን ነገረች አልኩት። ደግሜ ላገኛቸው እንደማልችልና ደግሜ እንዳልደውል ነግረውኝ ነበር አለኝ። አሁንም ግን ላዝንለት አልቻልኩም። ምክንያቱም ይህም ማሳማኝ ምክንያት አይደለም ብዬ ጥዬው መሄድ ጀመርኩ። በነገራችን ላይ ጨክኝበት አይደለም፣ ዘርዬ ባቅፎ ደስ ይለኛል። ግን ደግሞ እድሜ ሙሉ ስጠብቅ የነበረው ነገር አባቴ ብዬ ስጠራው ማይኖር ነው ምኞቴ። ሁሉንም ነገር ከአባት ጋር ነው የማገናኘው። ጓደኞቼ የሚናገሯት ነገር ሁሉም ሆድ ያብሰኛል። ታዲያ እስኪ በእኔ ቦታ ሆናችሁ ፍረዱ። በዚህ ልክ ወቅታችሁና ተጎድታችሁ ያገኛችሁት ነገር ሁሉም ውሸት መሆኑን ስታውቁ ህመሙ እንዴት ይቻላል? ብቻ ግን በጣም የሚከብድ ነገር ነው። ደስ የሚለው ነገር ግን ፈጣሪ ሁሉንም ነገር ሲያደርግ በምክንያት ነው። እናቴ በተከፋችበት ዕለት የልቧን ንጽህና አይቶ ከህመሙ የሚያስወጣት ሰው ላከላት። አብነትን አልጠላውም፣ ምክንያቱም እሱም ባገኘኝ ኖሮ ይሄኔ ምናልባትም የዛን ቀን ምን ሊፈጠር እንደሚችል አናውቅም። እንኑር እንሞት አይታወቅም። በዋናነት ግን አሁንም በአባቴ ምክንያት ውስጧ ተጎድቶ ያለቀሰች ሊሆን ይችል ነበር። ግን ደግሞ የሴትዮዋ ፍቅር በልቡ ካለ ድጋሚ እናቴን አፍቅሯል። እንድትጎዳ አልፈልግም። ቆይሽ አስጨርሰኛል ስልችት ሲለኝ እሺ ምንድን ነው የማስጨርሰህ አባዬ አልኩት። ትክዝ በይ። እሱ ግን ፈገግ አለ። ምን የሚያስቅ ነገር ኖሮ ነው አልኩት ተናድጄ። በሶስቱም ልጆች አባዬ፣ አባቴ ሁሉንም እባላለሁ። ግን አንተ አባዬ ስትለኝ ልዩ ስሜት ነው የሚሰማኝ አለ።
በውስጤ ፈገግ ብዬ ዝም አልኩኝና ምን ልትለኝ ነበር አልኩት። የአክስትህን ቤት የተከራየችው ሴት በተደጋጋሚ ጠይቄያት ነበር። ሁሌ ቤታቸው ሄድ ነበር፣ ግን አያትህ እንዳወራቸው ብቻ ነበር የምትነግረኝ። እኔም ደውዬ ላወራቸው ሞክራለሁ ብለው ትንሽ አስብና ያቺ ሴት ማለት የልጆቼ እናት ናት። ስለ እናትህ በተነገረኝ ነገር በጣም ስከፋ እሷ ነበረች እንደ እናት ያባበለችኝ። ቤት ሳይኖረኝ ቤቷ አስገባችኝ። የቻለችን ሁሉ አድርጋልኛለች። ያው ለወልተዋ አስሮኝ ቀራለ። አንደኛ ስለ እናቴ ሰምተህ ነው፣ ሲቀጥል ደግሞ ሴትዮዋን ሳትወዳት በውለታን የገባሃት አልኩት። ግራ ገብቶኝ፣ ምክንያቱም ትዳር ትልቅ ነገር ነው። እናቴ በጣም ብዙ ሰው የትዳር ጥያቄ ጠይቀዋታል። እሷም ቢያለችው ልቤ እሱ ጋር ሆኖ ሰው ከልቤ ላፈቅር አላገባም ብላንም ቢያለችው። እናም እንዴት ግራ ገባኝ። ሁኔታዎች የማትፈልገው ነገር ቢሆን ያስደርጋል። ብዙ የማታውቀው ነገር አለ አለኝ። እሺ ስለ እናቴ ምን ሰምተህ ነው አልኩት። ሁሉንም ነገር መቋቋም ሲከብደኝ ያለውን እውነት ላይ ተናገርኳቸውና እሱ ምን አገናኘው አልኩት። ምክንያቱም ያሉኝ ስጦታ እንዳገባችና ልጅ እንደወለደች ነው። ድጋሚ በህይወቷ ገብቼ እንዳረብሻት ነው የነገሩኝ። በዛ ላይ መናገር ብቻ ሳይሆን እንደ ማስፈራራትም ነው አለኝና በረጅሙ ተንፍሶ ከተቀመጠበት ተነስቶ ከዚህ በላይ በመሃል መሰቃየት አልፈልግም፣ ሰልችቶኛል፣ በቃ ሁላችሁም እንደፈለጋችሁ መረዳት ትችላላችሁ። ቤት ያሉት ሁሌ ጭቅጭቅ፣ አንተን ስፈልግ ጥላቻ፣ የጠቆረ ፊት። ኡፍ አያትህ በጣም አስተዋይ እንደሆንክ ነግረውኛል። እናም ይህን መረዳት እንዴት ከበደ። በልጅ መጠላት በጣም ያማላል። ከዚህ በላይ ዝም ማለት አልቻልኩም። እኔ አልጠላውም፣ እንደውም በጣም ነው የምወደው። አንተን ለማግኘት ስንት ዓመት ስመኝ ነበር። የአባት ፍቅር የማግኘት ጉጉቴ ትልቅ ነበር። ግን እኔ ያሰብኩና ሆነህ ያገኘው አንድ አልሆነልኝም። እኔም ማስብ የነበረው አባቴ ድንገት ከሞት ተነስቶ ቢመጣ እኮ ከእናቴ ጋር ድጋሚ ተናግሮ አባቴ ይሆን ነበር። የምንኖርበትን ቤት ለአንተ የማደርግልህም ብዙ ነገር አቅጄ ነበር። እውነታ ግን ሌላ ሚስትና ልጆች አሉ። ስለዚህ እኔ የምመኝ የማይሆን ነገር ነው። ታዲያ ይህስ ምን ያህል እንደሚያማት ትረዳኝ? እናቴን የሚያስከፋ ነገር ሁሉ ለኔ ጠላቴ። አንተ ደግሞ ማስከፋት ብቻ ሳይሆን ህልሟን፣ እድሜዋን፣ ሳቋን፣ ሁሉን ነገሯን የሰረካት አልኩት። እንባ ባቆራረጠው ድምጽ የምር ትወደኛለህ አለኝ። ከዚህ ሁሉ ንግግሬ ትኩረት የሰጣል ለዚች ቃል ነበር። የምር አሳዘነኝ። ግን እምቤን ጠራርጌ አወድህ ነበር ግን እናቴ ብዬ ሀሳቤን ሳልጨርስ እሷ እስካሁን ትወደኝ ነበር፣ እኔ ግን አሁንም ወዳታለሁ። ልዩነቱ ያ ሚስት ያገባሁት ተገድጄ ነው። ለአንድ ቀን እናትህን ረስቻት አላውቅም። አስመሳይ አይደለሁም። እንደምወዳት የነገርኳት ሁሉ እውነት ነው፣ ግን አብሬያት መሆን አልችልም። እሷ እኮ እኔን ረስታኛለች። መስማት የሌለበት ነገር ሊሆን ይችላል፣ ግን ከድሮ ጓደኛዬ ጋር ፍቅር ጀምራለች አለኝ። መጀመሪያ በቁጣ ቀጥሎ እየጮኸና ለምንድን ነው ከወደድኳት ከሷ በላይ ቶሎ ተስፋ የቆረጥኩ? እሷ እኮ ከ13 ዓመት በላይ ሞቷል ተብላ እንኳን ስትጠብቅህ ነበር አልኩት። ለትንሽ ደቂቃ በዝምታ ተመለከተኝና እወዳታለሁ ብሎ ትክስ ብሎ ፊቱን አዙሮ ጥሎኝ ሄደ። ንግግሩ አሳዘነኝ። በዚህ ሁኔታ የተረዳሁት ነገር ቢኖር ዝምታ ወርቅ ነው። እናም ካለመናገር ደጃዝማችነት ይቀራል የሚባሉት ሁለት ንግግሮች በየራሳቸው መንገድ ልክ ናቸው። ማለቴ ለምሳሌ ለአባቴ እወድሃለሁ ባልኳት ንግግር ፊቴ ላይ ያዘነ ፈገግታ አይቼበታለሁ። እናም ዝምታ ነገሮችን ከመበላሸት እንደሚያድን ሁሉ ቁጥብ ንግግሮች ያስተካክላል። ብቻ ግን ተሞላቅቄ አንድ ቀን እንኳን ሳላለቅስ አድጌ አሁን ምን አይነት ስቃይ ውስጥ እንደገባሁ አስቤ ስቅስቅ ብዬ አለቀስኩ። ትንሽ ቆይቼ ከቦርሴ ውስጥ ውሃ አውጥቼ ፊቴን ታጥቤ ወደ ቤት ሄድኩ። በር ላይ ስደርስ የእናቴን ጥያቄና ጭቅጭቅ ብለመቻል በረጅሙ ተንፍሼ አንኳኳት። እንደጠበቅኩትም እናቴ በሩን በፈገግታ ከፈተችልኝና ስታይኝ ደንግጣ ምንድነው ምን ሆንክብኝ ብላ ገላብጣ ሳመችኝ። እኔ ቶሎ እንድትረጋጋ ብዬ ራሴን አሞኝ ከመንገድ ተመለስኩኝ አልኳት። እኔን ብላ አቅፋ ቦርሴን ይዛልኝ ገባች። በቻለችው መጠን ተንከባከበችኝ። ምግብ በላው። ከዛም ለተኛ ብዬት መኝታ ቤት ገብቼ ለተኛ ስል ማሰብ ጀመርኩ። እናቴ ሙዚቃ ከፍታ አብራ እያንጎራጎረች ነው። ከሳሎን ወደ ውስጥ ድምጽ ስለሚያሰማ መተኛት አልቻልኩም። እየተገላበጥኩ በሀሳብ ተውጬ እያለ ድንገት ድምፁ ጠፋ።
ምን ሆነች ብዬ ያሰብኩ በር ስከፍት ተሰማኝ። ከዛን ደግሞ ትንሽ ቆይቶ የአብነት ድምፅ ተሰማኝ። አረፈድኩ እንዴ አለ። ኧረ አልረፈድም፣ አቡ ከክላስ ተመልሶ እኮ። እንዴ ለምን? የት አለ ታዲያ? ራሱን ሞት ነው። አሁን ተኛ፣ ቁጭ በይም ሳላቅር። ትንሽ ዝምታ። ይህ ነገር ወዴት እየሄደ ነው? ህይወት ይበልጥ ግራ እያጋባችኝ ነው። አረፈድኩ ማለት ሁሌ ይመጣል ማለት ነው። የተኛው መስሏቸው ይጮህ ነበር የሚያወሩት። እናም አባቴ ካለውና ከምሰማቸው አንጻር ባልፈለግም እናቴን ጠረጠርኳት። ትንሽ ቆይታ ተመለሰች ነው ይኸው ብላ ዛሬ ማስተረፍ አይቻልም አለችው። እሺ የሆነ የትላንቱ ነገር እንዴት አደረግሽልኝ አላት። የትኛው? ነገ መልሱን እነግርሃለሁ አላልሽኝም አላት። በአእምሮዬ ብዙ ነገር እየተመላለሰብኝ ነው። የማስበው ግራ ገብቶኛል። ምላሿን ለመስማት ጓጉቼ እያለ በሩ ሲንኳኳ ሰማሁ። በጣም ነበር የተናደድኩት። ምን እንደምትለው ለመስማት ጓጉቼ ነበር። ትንሽ ቆይታ እናቴ ወደ ውስጥ ስትገባ ይሰማኛል። ማን ነው አላት። ያብ ጓደኛ ነው፣ ተኝቷል ብለውም በጣም አስፈላጊ ነው አለችና ወደ ውስጥ መኝታ ቤት ስትመጣ ኮቴያ ተሰማኝ። ቶሎ ብዬ የተኛው ለማስመሰል ሞከርኩ። እውነት ለመናገር ከሆነ ማስመሰል ጭራሽ አልችልም። በፊት ላይ የተኛው አስመስዬ ስጠብቃት ገና ሳትነካኝ ነው ሳቅ የሚያመልጠኝ ነበረው። አሁን ላይ ግን ፈገግታ ርቆኛል። ለመሳቅ አንዳች ምክንያት የለኝም። ስለዚህ መታ ስትነካኝ ባላወቀ ተነስቼ አብነትን ሰላም ብዬ ወደ ውጭ ወጣሁ። በማይሆን ሰዓት በር ስላንኳኳ ተናድጄ ስለነበር ምንድነው አልኩት በቁጣ። ለምንድነው የቀረኸው? ደግሞ አይነህ ቀልቷል፣ ምንሽ ነው አለ። ትንሽ ተረጋግቼ ራሴን አሞኝ ነው ምን አልኩት። ፈተና አምልጠዋል እና ወላጅ ይዞ ካልመጣ አይፈተንም ተብለሃል፣ ግማሽ ቀን ነበርን አለኝና እየተናደድኩም ቢሆን እያወራን ሸኘሁትና ወደ ቤት ተመለስኩ። ቤት ስገባ ግን አብነት አልነበረም። ምንም ሳልናገር ቤት ገብቼ ተኛሁ። በቀጣዩ ቀን ወደ ትምህርት ቤት ለመሄድ ተዘጋጅቼ ስወጣ ነበር በር ላይ። ክፍል 7 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።